እየከተተችው ነው። አይኑን እኮ ነው የምትጨምረው። አይኑን እየጨመረች ነው። አይኑን እየጨመረችው ነው። የሆነ ጸሎት ነገር እያደረገች እዚህ በኋላ ምንም ተስፋም የለኝም ብለህ ምን ማድረግ እችላለሁ? በፍጹም በቃ ዝም ብለህ በቃ ሁሉንም እንደዚህ ነው የምትይዣቸው ማለት ነው። ቢዚ ነው የምትሆነው። ቢዚ ሁሉንም እንደዚህ ነው የምትይዣቸው በእርግጠኝነት። ትንሽ መጠጡ እንዲህ ነኝ ይልክ አይደለ? በተደጋጋሚ ሁላ የምመጣውላ መሰለኝ። አቀርም ሲጀመር ከዚህ በኋላ ምቀርም አይመስለኝም ለጨዋታሽ ራሱ። ሰላም ውድ ቤተሰቦቻችን፣ የኛ ሚዲያ ተከታታዮች እንደምን ከርማችሁልናል? እንዴት ናችሁ? እንግዲህ ዛሬም ይሄው ሰሞኑን በተከታታይ ስናቀርብላችሁ የነበረው ስትከታተሉት የነበረው ከዚህ ከጥንቆላና ከተለያየ ነገር ጋር ተያይዞ የሰው የተለያየ አካል የሚበሉ ነበሩ። ከመጀመሪያው ጀምሮ እያያችሁት እንደነበረው ብልት የሚያቀርቡ ጭንቅላት የሚያቀርቡ አሁን ደግሞ ይሄን ሰሞን በተከታታይ እያየሁት እያጋጠመኝ የነበረው ደግሞ እነዛ ወጣት ሴቶች ሁለት አይን የሚያወጡትን እያየን ነበረ ለህግ አካል ያቀረብናቸው። ዛሬ ይሄ አጠገቤ ወንድሜ ቁጭ ብሎ እንግዲህ እዚህ ጋር እያያችሁት ያለው ተመሳሳይ የሆነ ኬዝ አጋጥሞት ደውሎልን የተለያየ ስራዎች ላይ ነበርን፣ ግን በጣም አስቸኳይ ነው፣ እኔም እንደዚህ አይነት ነገር ያጋጠመኝ ነገር ስላለ እስቲ ስለሱ አማክሩኝ ልንገራችሁ ብሎ ይሄው አጠገባችን ተገናኝቷል። እስቲ ምንድነው የሚለን፣ ምንድነው ያጋጠመው፣ ምንድነው ተሞክሮ እስቲ የሚለውን ያለውን ነገር እስቲ ከሱ እንየው። ሰላም ወንድሜ፣ እንዴት ነህ? ሁሉ ሰላም? እግዚአብሔር ይመስገን። እስቲ እንግዲህ በተከታታይ እየደወልክልን ነበር፣ እኛም ጊዜያችንን ሰጥተን አንተ ጋር ሼር ለማድረግ መተናል ያለህን ነገር። በመጀመሪያ ማን ስምህ ማን ልበል? ስሜ ዳግም እባላለሁ። እሺ ዳግም፣ ምንድነው እስቲ ያጋጠመ? እኔ ያጋጠመኝ አይኔን አውጥቶብኝ ነው። እሱን ነገር ለእናንተ መረጃ ሊሰጣችሁ ፈልጌ ነው። ያው በተደጋጋሚ ሰዎችም ሲያወሩ እንዲሁም ደግሞ እኔም በሚዲያ ላይ በማይበት ጊዜ ላይ እንደዚህ አይነት ጥቆማዎች ይጠቅማል የምለውን ነው አስቤ ወደ እናንተ የደወልኩት። በጣም ጥሩ። እንግዲህ አንድ አይንህ ነው ወይስ ሁለቱም አይንህ አንተ ጉዳት የደረሰብህ? እኔ መጀመሪያ አንድ አይኔ ነበረ፣ ከዛም አንደኛውም ተደግሟል። ሁለቱም አይኔ አሁን ላይ የለም። በጣም የሚያሳዝን ነው። እስቲ ማለት እንዴት ሊከሰት ቻለ? በምን አጋጣሚ ነው እንደዚህ የሆነብህ? ከአጉል እምነት ጋር ተያይዞ ነው ወይ? አሁን የኛም ፕሮግራም በተከታታይ እያየሁት ነበር ብለኛል አይደለ? እስቲ እንዴት ነው? እስቲ እንደዛ ከሆነ እንዴት ነው? በምን ሁኔታ ነው ሊከሰትብህ የቻለው? ያው ያንን ነገር አይኔን አውጥቶ የተለያየ ነገር ነው የሚጠቀሙት። ለባዕድ አምልኮ መሰዊያ ያደርጉታል እና የሰውን አይን አውጥቶ ያንን ነገር ደግሞ እነሱ ይጠቀሙታል ለተለያየ ነገር ማለት ነው። አዎ፣ ለባዕድ አምልኮ ለመሰዊያትነት ይጠቀሙታል ያንን የሰውን አይን። ጥሩ። ማን ነው ይህን ነገር እንደዚህ ያደረገ? ይህን ነገር ያደረገችኝ አንድ ሳራ የምትባለች አለች እና እሷ ኖርማሊ በፊት እንደዚሁ የሚቀራረባት ልጅ ነበረች። ከዛ በኋላ ያው ከቅርበት የሚመጣ ነገር አለ አይደለ? በጣም ከመቀራረባችን የተነሳ ያው ወደ ፍቅር ተቀየረ ነገሩ። ገባህ አይደለ? ከዛ በኋላ እንደዚህ በሚሆንበት ጊዜ ላይ አንተ ሳራ የምትባለው ልጅ ፍቅረኛ ናት? ኖርማሊ እሷ ፍቅረኛዬ ሳትሆን እንትን ነች አለው አይደለ? እንደዚህ እየሄድኩኝ የማገኛት ልጅ ነች። ገባህ አይደል? እየሄድኩኝ የማገኛት ማለት እንደ ጓደኛህ ናት ወይስ ከጓደኛህ ላይ የደረብካት ናት? አልገባኝም። አዎ እንደዛ ከጓደኛዬ የደረብኳት ልጅ ነች። አንተ የራስህ ህይወት ነበረ? አዎ እኔ የራሴ ህይወት አለኝ። እሺ። ያው ኖርማሊ እሷ እንደዚህ እንደ ምን ልበል ሴተኛ አዳሪ ናት እሷ? ሴተኛ አዳሪ ናት። እሺ። እና እሷ ጋር በተደጋጋሚ ሄድ ነበረ። ከዛ በኋላ ነው ይሄ ነገር እኔ ላይ የተከሰተ። የሚገርም ይሄን ነገር ማድረግ የቻለችው ከሆነ ጊዜ በኋላ ነው። በፊት ላይ በጣም የምትገርም ልጅ ነበረች። ከምነግርህ በላይ የዋ ለሰው ጥሩ የምታስብ ልጅ ነበረች እና የሆነ ጊዜ ላይ የሆነች ልጅን ተዋወቀች እና እንዲህ አይነት ተግባር መፈጸም ጀመረች። እሷ ምን እንዳወቀች አላውቅም። ከዛ በኋላ አንተ መጀመሪያ ላይ በትዳር ደስተኛ አልነበርክም ወይስ እንዴት ነው?
ኖርማሊ አዎ ብዙም ደስተኛ አይደለሁም። ለዛ ነው ወደ እሷም የሚሄደው። ገባ አይደል? እኔ ትዳር አለኝ፣ ልጆችም አሉኝ። ግን ደስተኛ ስላልሆንኩኝ ነው ወደ ሳራ ጋር የሚሄደው የነበረ። እሺ ወደ ዋናው ወደ መጣህበት ጉዳይ ከመግባታችን በፊት ስለ አንተ ህይወት ስለተለያዩ ነገሮች ለማወቅ ማለት ለምንድን ነው በትዳር ደስተኛ ላትሆንበት የቻልክበት ዋነኛው ምክንያት? መፍታት አልቻልክም ወይ? ያው ለመፍታትም ተቸግሬ ነው። ለምንድን ነው ያልሆንክበት ምክንያት? ደስተኛ ላትሆን የቻልክበት ምክንያት በትዳር መጀመሪያ? ኖርማሊ አለ አይደለ ውስጥ ችግር ነበረ ከባለቤቴ ጋር ማለት ነው። ያው አለ ይሄ ነው ብዬም አልነግርህ። ገባ አይደል? የግል ሚስጥር የምትለው ትክክል ነው። ግን አሁን የፈለገ የግል ሚስጥር ቢሆን እንግዲህ ደውለህ ስትነግረን ይሄ ቪዲዮዎች ተማምነን ነበር። የተወሰነ ነገሮች እየነገርከን ነበረ። እኛም ከመምጣታችን በፊት ካሜራው ከመብራቱ በፊት አንዳንድ የተወሰኑ ነገሮች እያወራን ነበረ። ይሄ እንግዲህ አንደኛም ከተማመንበት ነገር ይሄ ቪዲዮ ማስተማሪያ ነው፣ ለተለያዩ ሰዎች ተሞክሮ ይሆናል፣ እነሱም እንዲጠቀሙበት እንዲለወጡበት ነው ይሄን ቪዲዮ በዋናኛነት እኛ የምንሰራበት ምክንያት ማለት ነው። ስለዚህ ካንተ የምናገኛቸው የተለያዩ ሀሳቦች ልክ እንዳንተ ያሉ ወጣቶች የተለያዩ ሰዎች ሊሆኑ ይችላሉ፣ እነሱ የዚህ ነገር ሰለባ እንዳይሆኑ ነው ዋነኛውና ትልቁ ነገር። ስለዚህ እንደ ማስተማሪያ ነው የምንጠቀምበት ማለት ነው። ስለዚህ ያንተም ህይወት እንግዲህ ምንም ትንሽ የሚባል ነገር ስለሌለ እንደተሞክሮ ነው የሚሆነን። ስለዚህ እንደተሞክሮ ያጋጠመ ችግር ምንድነው? እስቲ መጀመሪያ ላይ ብትነግረን ግልጽ ሆነ። በትዳሬ ላይ ነው። በትዳሬ ላይ መጀመሪያ ለዚህ ነገር ከመግባት በፊት እንድትሄድ የገፋፋ ነገር አለ አይደል? ወደ እንደዚህ አይነት ቦታ ግን በትዳሬ ደስተኛ ያልሆንክበት ምክንያት ምን ነበረ መጀመሪያ ላይ? ያው ምክንያቱም ያው ከሚስቴ ጋር አልተግባባሁኝም። አንዳንድ ጊዜ ያለ አይደለ ኦቨር ቁጥጥር በለው ቤት ወጣ ቤት ገባ በምትልበት ሰዓት ላይ አንዳንድ ጊዜ ወንድ ነህ ትዕግስት አይኖርህም እና መጠጣት ትጀምራለህ። ያ መጠጥ ራሱ ዞሮ ዞሮ ቤት ላይ ጭቅጭቅ ይፈጥራል፣ ከእሷ ጋር ለመግባባቶችን ይጨምራል። ፕላስ ደግሞ እኔ እዛ ጋር የማወጣቸው ገንዘቦች ለቤት የምሰጠውን ችግር ፈጠረብኝ ማለት ነው። ሴተኛ ዳሪያው ጋር በሚሄድበት ጊዜ ላይ ለቤት ማድረግ ያለብኝን ትቼ ለእሷ ስለማውል ከቤት ጋር መግባባት አልቻልኩኝም። ገባ አይደለ? ግን መጀመሪያ ላይ የራስ እንግዲህ ወይ ከሚስት ጋር ያለ መግባባት የራስ የሆነ ጉዳይ ነበረ ማለት ነው። ከዛ ማን ይዞ ሄደ? እስቲ ወደ እንደዚህ አይነት ቦታ እንዴት ለመሄድ ፈለክ? ለመሄድ ወሰንክ? ጓደኞቼ ነበሩ፣ ለዚህ የሚሄዱ ሰዎች ነበሩ። ኖርማሊ ከጓደኞቼ ጋር እየሄድን በዛ መካከል ነው እኔ በዛ ሰምጬ የቀረሁት። ገባ አይደለም? እንጂ ሰው ከሰው ጋር ነበር የሚሄደው። እሺ መጀመሪያ ስታገኛት የነበራት ባህሪ እንዴት ነበረ ልጅቷ? መጀመሪያ ሳገኛት በጣም ጥሩ የዋህ ልጅ ነበረች። እውነት ለመናገር በዚህ ልክም እኔ ልቀርባት የቻልኩኝ በማንነቷ ነበር። በጣም ጥሩ ልጅ ነች፣ ጥሩ ስብዕና ያላት በጣም የዋህ ልጅ ነች። ነገር ግን የሆነ ጊዜ ላይ ቅድም እንዳልኩ የሆነችን ልጅ ተዋወቀች። በቅጽበት ነው የተቀየረችው ልጅቷ። ምን እንዳስነካች በቃ መገመት በማትችለው አይነት ሁኔታ ነው የተቀየረችው እና ከዛ በኋላ ነው ያው እኔንም ይሄ ጉዳት እንዲደርስብኝ ያደረገችው። እሺ እንግዲህ አሁን በየጊዜው ነው እየሄድክ የነበረው አይደለ? ልጅቷ ጋር ይሄን ነገር የምትጠቀም የነበረው። ስለዚህ ይሄን ነገር በየጊዜው በምትጠቀምበት ጊዜ ፋይናንሻሊም በኢኮኖሚ ደረጃ እንግዲህ እንደነገርከኝ ቀደም መጀመሪያም እየነገርከኝ እንደነበረው የመንግስት ሰራተኛ ነበርክ። አንድ የመንግስት ሰራተኛ ሆነ ደግሞ እንደዚህ አይነት ቦታዎች ላይ ለመሄድ አንድ ሰው የሚከፈለው ገንዘብ የሚከፈለው መጠን ይታወቃል። እንዴት ሊበቃ አስቻለ? ወይስ ሌላስ የምታደርጋቸው ነገሮች ነበሩ? በእርግጥ ገንዘቡ አይበቃም። ነገር ግን ያው እኔ ይሄ ሱስ ውስጥ በምትገባበት ጊዜ ላይ የተለያየ ነገሮችን ትጠቀማለህ። ከመስሪያ ቤትም ከቢሮም አንዳንድ ነገሮችን ማውጣት ጀመርኩኝ። በስርቆት ወጥቶ ያው ተሽጦ ከዛ በኋላ ገንዘቡን ለዛ ዓላማ መጠቀም ጀመርኩኝ እንጂ እንዳልከው አይበቃም። የመንግስት ቤት ስራ ሰርተ ሌላ ህይወት ከተጓዳኝ ይዘ አትችልም።
ምክንያቱም ሌላ ተጓደኛ ህይወት ይሄ አሁን ጤናማ ያልሆነ ህይወት ነው እያሳለፍክ የነበረው። እና ለዛም ደግሞ እንዳልኩ በቃ ገንዘብም ስለማይበቃ ከቢሮም በለው ከሰውም በለው ትወስዳለህ፣ ትሰርቃለህ፣ ትሸጣለህ። ከዛ በኋላ ያንን ገንዘብ ዞሮ ዞሮ ለዓላማው ታውላለህ ለምትፈልገው ማለት ነው። አሁን ግን እንደገባኝ እንዳልከኝ ነገር ማለት ነው ቀደም እየጠየቅኩ የነበረው አንድ ነገር ነበረ። አንተ ቀድመህ በቃ ልብህ ውጭ ነበር ማለት ነው። በትዳርህም ደስተኛ ያልሆንክበት ነገር ነበረ ማለት ነው። ማለት በትዳርህ ደግሞ ደስተኛ ላለመሆን የመጀመሪያው ጥፋተኛው አንተ ነበርክ። አሁን እኔ እንደገባኝ ማለት ነው። ሳትፈልጋት ነበር ልጅቷን ያገባሃት? በእርግጥ ፈልጌ ነው ያገባኋት። ግን እኮ ፈልጋት ካገባህ እንዴት ፍላጎት ማጣቱ መጣ ነው ወይስ እሷ ድክመት ነበረባት? ኖ ከዛ በኋላ በእሷ በምታሳየኝ ባህሪ ነው ይሄን ነገር ልወስነው የቻልኩኝ። እንዳልኩ ጭቅጭቅ ታበዛለች። እንዳልኩ ቀድመህ እኮ አንተ ነህ ይሄን ነገር የለመርከው። ገብቶሃል አይደለም? መውጣት የለመርከው አንተ ነህ እንጂ እሷ አይደለችም ነው። ወይስ አንተ የተለየ ያየህባት ነገር ነበረ? በእርግጥ አዎ እንደሱም ነበር። ያን ማለት መጥፎ ባህሪም ያመጣች ስትመጣ በቃ እኔ እየደበረችኝ መጣች። ገባህ አይደል? ከዛ በኋላ ወደ ቤት ሂድም አይለኝም። ኖርማሊ ወደ ቤቴ ልገባ ሲል የእሷን ሀሳብ፣ የእሷን ጭቅጭቅ፣ የእሷን በዚህ ወጣ በዛ ገባ የሚለውን ስለማስብ ቶታሊ ህይወቴ ወደዛ ጋር አዞርኩት፣ ወደ ሳሮን ማለት ነው። ከዛ በኋላ እዛ ሲሄድ ሰላም ማገኝ ነው ይመስለኝ። በፍቅር ነው ተንከባክባኝ ነው የምትቀበለኝ። ደስታ ነው የምታገኘው እሷ ጋር ስትሄድ። ጀስት እዚህ ጋር ደግሞ ስትገባ ጭቅጭቅ ነው። ይህንን ሁለቱን ሳመዛዝን የበለጠ ይመስለኝ ወደዛ አደላሁት ማለት ነው። ወደ ሳሮን ጋር ማለት ነው። እሺ ጭቅጭቅ ማለት እንግዲህ አንተ ሲጀመር አንተ እንግዲህ አሁን ሌላ ነገር እያልከኝ ስለነበር ነው እንጂ ልብ ሁላ ሲጀመር አንተ መጀመሪያውኑ ውጪ ነበረ። ልጆችን ሁላ ስንት ልጅ ነው አለኝ ያልከኝ? 3 ልጆች አሉኝ። 3 ልጆች? አዎ። የሚገርም ነው እንግዲህ አንዳንዴ ሴጣንም ራሱ የሚገባበት ነገር አይታወቅም። ምክንያቱም 3 ልጆችን ያህል አድርሰ በባለቤትህ እንግዲህ ቤተሰብስ ጣልቃ ገብቶ አያውቅም? እንድትነጋገሩ ትጣሉ ነበር መጀመሪያ ላይ በጣም? አዎ በጣም በቃ በአለመግባባቶች በጣም በተፈጠሩበት ጊዜ ላይ እሷም ወደ ቤተሰቦቿ ትሄዳለች። ዞሮ ደግሞ ያው በባልና ሚስት መካከል ያለውን ነገር ሶስተኛ ወገን ስገባ ያው ይታወቃል። ብጥብጡ ንትርኩ እየቀጠለ ነው የሚሄደው። አንዱ ወገን ላንተ ያለ ይመስል አንተን ሊጠቅም ይመስል የሚጎዳ ነገር የሚያባብስበት ጊዜ ይኖራል። ጀስት እሷ ደግሞ በዛን ጊዜ ላይ ቤተሰቦቿ ጋር በምትሄድበት ጊዜ ላይ እጅግ በጣም አደገኛ የሆነች እህት ነበረቻት። ኖርማሊ ለእኔ ወደዛ መሄድም ምክንያት ልትሆነኝ የምትችልም አንደኛው እሷ ነች ብዬ ማስባለሁ። ብዙ ነገሮችን ታማክራታለች። እንዲያድርጊ እንዳያድርጊ፣ ለምን እሱ በዚህ ሰዓት ይገባል በዚህ ይወጣል፣ ለምን ይሄን አያደርግልሽም አለ አይደለ? ወጣ ለማለት የምትፈልግበት ጊዜ ላይ እንደዚህ ለምን አታረግም ምናምን ብላ እሷ በምትመክራት ሰዓት ላይ የባሰ ተሻሻለች ሲል እየጋለች እየባሰበት በምትመጣበት ጊዜ ላይ ያው የራሴን ቤት እንድጠላው አድርጎኛል። ወደዛኛው ህይወት እንድገባ ትልቅ አስተዋጽኦ አድርጋለች እሷ። እኔ ብቻም አይደለም ሌላ ነው። እንግዲህ ማለት ያው ተነጋግራችሁ መፍታት ያልቻላችሁበት ነገር ነበረ። ያለመስማማቱ ነገር ሲኖር ከሷ ቤተሰቦች ከእህቷ ውጪ ማለት ነው ለማስማማት የሚፈልጉ ወይስ የሚጠሩ አልነበሩ? ነበሩ። ነገር ግን ያው ጥፋተኝነት ሁሌ አንተ ጋር እንደሆነ ሰው በሚነግርበት ጊዜ ላይ ሁሌም ልብህም ለመመለስም ብዙም ፈቃደኝነት አይኖርም። ገባ አይደለ? ያው አንተ ሁሌም ልታጠፋ ትችላለህ። ጀስት ግን ምንድነው መሆን ያለበት? ሰው ዋሽቶም ያስታርቃል አይደለ? ግን ሁሌ በእሷ ሳይድ በሚሆኑበት ጊዜ ላይ ደስተኛ አትሆንም አንተ። ያው እሷ ደግሞ የልብ ልብ ይሰማታል። ቢቀርብኝስ ብዬ ነው ወሰንኩኝ። ገባ አይደል? ከዛ በኋላ ያው ይሄ ነው የማይባል ውጥንቅጥ የሆነ ህይወት ውስጥ ገባኝ ማለት ነው። አንተስ ቤተሰቦች ይሄ ነገር እንደዚህ ሲከሰት የአንተስ ቤተሰቦች ምንድን ነው የሚሉ? በእርግጥ እነሱ እኔ ህይወቱን እንድቀጥል ነው የሚፈልጉት። እዚህ ጋር ልጆችም አሉ። ልጆቼም አሉ።
እነዛ ልጆች ማሳደግም በሌላ አባት እንዳያድጉ በእውነተኛ አባት ፍቅር አግኝቶ እንዲያድጉ ብዙ ጥረት አድርጓል። ነገር ግን እንዳልኩ ከኔ ቤተሰብ የሚልቅ እሷ የራሷን ቤተሰቦችን ነው የምታስፈልጠው። አለ አይደለ በቃ አንዳንድ ጊዜ የበላይነት የሚሰማው ሰው እንደዛ ነው። ለዛ ሲል በቃ እኔም ወሰንኩኝ እና በነገራችን ላይ እንደዚህ አይነት ነገር ሲያጋጥም ብዙ ጊዜ የምናያቸው ነገሮች ምንድነው ልጆች ናቸው በመሀል የሚጎዱት። ባልና ሚስት እንደዚህ በሚጨቃጨቁበት አጉል ነገር ውስጥ በሚገቡበት ሰዓት የልጆች ሀሳብ ነው የሚከፈለው። እሺ አሁን እንግዲህ መነሻ ይሄ ከሆነ ልጅቷ ጋር ሳራ ጋር ለመሄድ መነሻ ይሄ ከሆነ እስቲ አሁን እንግዲህ ዋናው ነገር አሁንም እየጠየቅኩ የነበረው ምንድነው እንዴት እስቲ ያችን ቀን አስታውሰኝ። መጀመሪያ ይሄ ነገር የተከሰተበት አይኔ የወጣበት እንግዲህ በተለያየ ጊዜ ነው አይኔን ያወጡበት ብለኛል። መጀመሪያ አንደኛው አይኔን ከዛ ደግሞ አንደኛው አይኔን እስቲ መጀመሪያ አንደኛው አይኔን ያወጡበትን አጋጣሚ እስቲ እንዴት ነበር ያ ወቅት? ወቅቱ ያው እንደነገርኩ በጣም ስለምወዳት እጅግ በጣም አምናት ነበር። ከዛ በኋላ ያው እንጠጣ በሚል ምክንያት መጠጥ ተጀመረ። ከዛ በኋላ አላቅም እኔ ብዙ ጠጥቻለሁ። በዛ ብዙ መጠጥ ውስጥ ያው እነሱ ተነጋግሮ ነው የመጡት። ከዛ በኋላ የሆነ ነገር ጨምራለች እና የሆነ ሰዓት ላይ እኔ ራሴን እንደመሳት አድርጎኝ ከዛ በኋላ ስነሳ ያው አንድ አይኔ የለም። ከዛ በኋላ ያው እኔም በዛ ህይወት ውስጥም ስላለው ተመልሼም ወደ ቤቴም ስለማልሄድ ወደ እሷ አብሬያት መኖር ጀመርኩኝ ማለት ነው። እዛው መመላለስ እሷ ጋር መኖር ጀመርክ? መመላለስ ኖርማሊ ከእሷ ጋር መመላለስ መሄድ ቤተሰብን መተው ጀመርክ ማለት ነው? ቤተሰቤን ትቼ ስጀምር ያው አይኔ እንደዚህ ከሆነ በኋላ ብዬ ወደ ቤተሰቦቼ እሄዳለሁ። ምክንያቱም ያው በራሴ ጥፋተኝነትም ሊመስላቸውም ይችላል። በእርግጥም ነው ማለት ጥፋተኛነት ምናምን ብቻ መሆን ሳይሆን ምንም አላልካትም። አይንን የሚያክል ነገር ካጣ በኋላ እንዴት ዝም አስባለሁ? ያው እኔን እንደዛ ብዙ ነገር ጣርኩኝ። ነገር ግን ከኋላ ሌላ ነገር አላቸው። ገባ አይደል? የሚያስፈራራ ይህን ጉድ ብታወጣ ህይወትህን ነው የምናጠፋ፣ መኖር ካልፈለግክ በስተቀር እንደዚህ አይነት ነገሮችን ካወጣ በህይወት መኖር አልፈልግም ብለህ ወሰነ ከሆነ ብቻ ነው ሲሉኝ፣ ከዛ በኋላ ያው እኔ በህይወት መኖር ስላለብኝ ይህን ነገር ደብቄ ያዝኩኝ። ዛሬ ግን ኖርማሊ እናንተ ሚዲያ ላይም ሳይ ብዙ ሌላ ስራዎችም እንደዚህ አስቀያሚ ስራዎች በሚሰሩበት ጊዜ በሚዲያ ስለሚወጣ መውጣት ከቻለ በሚል ወደ እናንተ ደወልኩኝና እናንተንም አገኘው። በፊትም ይህን ፕሮግራም ትከታተል ነበር አይንህን ከማለቱ በፊት? አዎ አቅ ነበር ፕሮግራሙ እንዳለ ሌሎችም ነገሮችም አይቻለሁ። በፊት ታይ ነበር ማለት ነው? በፊትም አይ ነበር። ያው ከዛ በኋላ ይህንን ነገር ለሌሎች ማስተማሪያ ይሆንም ከሆነ ብዬ ራሴ ላይ የደረሰውን ነገር ለሌሎች እንዳይደርስ ብዬ ነው ይህን ነገር ወደ እናንተ የመጣሁት። እሺ ሁለተኛው አይንህስ? እንግዲህ አሁን መጀመሪያ አይንህ ጠፍቶ ነበረ። ሐኪም ቤትስ እንዴት ነው ትሪት ያደረገው? አልሄድኩም፣ ሐኪም ቤት አልሄድኩም። ያው ኖርማሊ እንደዛው እንትን ሆኖ ጠፋ አይኔ። የመጀመሪያው አይን በራነ ማለት ነው? አይኔ ያው በዛ ነው የጠፋ። ሁለተኛውስ? ሁለተኛው ያው እኔ እዛው ስለቀረው ኖርማሊ እነሱ ተላላኪ ነው የሆንኩኝ። ገባ አይደለም? እነሱ ተላላኪ ሆኜ እዛው በሚኖርበት ጊዜ ሁሉ ነገር እዛው ቤት ውስጥ ነው የምኖረው፣ የምመላለሰው፣ የምሰራው። ከዛ በኋላ ሁለተኛ አይኔም ስጠፋ እንደዚህ ሆኛለሁ። ሁለቱም አይኔ የለም። አሁን ላይ ፈለጋችሁ ላሳያችሁ እችላለሁ። እስቲ ይሄው ሁለቱ አይኔ የለም እንደምታዩና ይሄ ነው የመሰለና አይኔ እንዴት እንደማደርግ አላውቅምና ያው ሁሉ ነገር ነው የጨለመብኝ። ከዚህ በኋላ ምንም ተስፋም የለኝም ብለህ ምን ማድረግ እችላለሁ? በፍጹም በቃ ብርሃንን ያጣሁት በቃ ማለት በዚህ እድሜ
አይን ማጣት ማለት ያው ታውቃለህ። ከዚህ በኋላ ምን ልበል? የልመና ስራ ነው የምትሰራ ወይስ ምንድን ነው የምትሰራ? በቃ ከዚህ በኋላ በፍጹም በቃ ተስፋ ሁሉ ነገር የጨለመብኝ ጊዜ ቢኖር በቃ አሁን ሰዓት ላይ ነው። ሁለቱም አይን ጠፋ ማለት በፍጹም በቃ ማንም ዞሮ የማያይበት ጊዜ ላይ ነው የደረስኩት አሁን ላይ። እንግዲህ በፊት አሁን አንተን እንትን ለማለት ሳይሆን በፊት የሚሰማ ስሜት እና አሁን ደግሞ አይን ከጠፋ በኋላ የሚሰማ ስሜት አለ። በባለቤት ላይ ያረከውም ነገሮች አሁን መጀመሪያ ላይ የጸጸት አይነት ስሜት የሚሰማ ስሜቶችስ አሉ? አሁን እንደዚህ በመሆንህ ራሱ ከሆንክ በኋላ እንደውም አሁን ቀደም መጥቼ እየነገርከኝ እንደነበረ ባለቤት ያለችበት ግቢ ውስጥ ነው እየኖርክ ያለው። ልጆች ያሉበት ግቢ ውስጥ ነው እየኖርክ ያለው። ምግቡን ቀለቡን ምናምን እንዴት ነው የምታገኘው? ኦሬዲ አሁን ልጆችም ትንሽ ከፍ ስላሉ እነሱም የተወሰነ ነገር ያግዙኛል። ምግብም ምንም ያመጡልኛል። ያው እሷም በቃ ከዚህ በኋላ እኮ አልኩ አይነ ስውሮኛለሁ እኔ እነሱ ከቤት ይዘው ሊመጣ ያመጡልኛል። አዎ እነሱ ናቸው። ዞሮ በእሷ እጅ ላይ ነው የወደኩኝ። ምንም ተስፋ ያለለኝ ሰው ነኝ በዚህ ሰዓት ላይ። በፍጹም እኔ እንደዚህ አይነት ነገር ይገጥመኛል ብዬ በህይወቴ አስቤም አላቅም። ምክንያቱም አለ ብዙ ነገር ሰው እኮ ያደርጋል፣ ግን በዚህ ልክ ደግሞ ሰው ላይ ደርሶ በአይን አላቅም። እኔ ምን ልበል? በዚህን እድሜ አይን ማጣት ማለት ሁሉ ነገርን ያጣ። አሁን እስቲ ምን እንድናረግ ነው የምትፈልገው? ይፈልጋል እኔ አሁን እንደዚህ አይነት ህይወት ላይ ካሉ ሰዎች እንደገና ደግሞ በሚዲያ እንደዚህ ይሄ ነገር መውጣቱ ሰው እንዲቆጠብ፣ እንደገና ደግሞ እነዛ ሰዎች ያሉበትም ድረስ ተከታትሎ ለህግ ቢቀርቡልኝ ነው የምለው። ምክንያቱም አንደኛ ኢሰብአዊ ነገር ነው ያደረጉት እኔ ላይ። ገባ አይደለ? ፈጣሪ የፈጠረውን ነገር ማጥፋት ራሱ አንደኛ በፈጣሪ ዘንድም ኃጢአት ነው፣ ሁለተኛ ደግሞ እንደ ህግም ካየም ኢሰብአዊ ነው። ይሄ በቃ በሰው ላይ ሊደረግ የማይገባ ነገር ነው የተደረገብኝ። እዛ እናንተ ተከታትላችሁ እንደምንም ለህግ እነዚህ ሰዎች ቢቀርቡልኝ ለእኔ ፍትህ እንደሰፈነ ነው የማውቀው። በእናንተ በኩል ይሄ እንድታደርጉልኝ ነው እኔ ዛሬ የፈለግኳችሁ። እኛ እንግዲህ የተቻለንን እንግዲህ አቅማችንን ማድረግ የምንችለውን ነገሮች መግባት እዛ ቤት መሄድ በምንችላቸው ምክንያቶች የሆነ ሚንስ ፈጥረን ሄደን ይህን ነገር እንግዲህ ለማወጣጣት እነዚህ ሰዎች ደግሞ ለምንድን ነው ይህን አጉል እምነት የሚያቀርቡት የሚለውን እንግዲህ እሱን ለማየት እንሞክራለን፣ እንጥራለን በቻልነው አቅም። አንተ ግን በመጨረሻ የምታስተላልፈው ምን መልእክት አለ? በተለይ ለባለ ትዳሮች እኔ የማስተላልፈው መልእክት የፈለገ አይነት አለመግባባት ቢኖር እንኳን ተግባብቶ መኖር፣ ቢያንስ ደግሞ ልጅ ካለ መካከላችሁ የትኛውም ችግር በቃ ችሎ መኖር ቢቻል ነው የምለው። እንደገና ደግሞ ባለትዳር ሆኖ ሌላ ህይወት አለመፈለግ፣ በቃ ያስከውን ይዘ በቃ መሞት ይሻላል። ሆነ ይህን ነው የምልህ። ምክንያቱም እኔ ላይ የደረሰ ነገር ማንም ላይ እንዲደርስ አልፈልግም። እኔ መስሎኝ ነው እንደዚህ አይነት ነገር ውስጥ የገባሁት እንጂ እንደዚህ አይነት ነገር እንደማይጠቅም ባውቀው ኖሮ መጀመሪያውኑ አልገባም። በቃ ህይወት ይመስላል፣ የተደሰትክ ይመስላል። በቃ ምን ልበልህ እዛ ህይወት ውስጥ ሲኖር የነበረና አሁን ላይ ይህ ጉዳት ደርሶብኝ ካየሁት በኋላ እጅግ በጣም ሰማይና ምድር ነው ይዞርብኝ። እውነቴን ነው የምልህ። በቃ በፍጹም በቃ አላስፈላጊ ድርጊት ነው። በቃ ትዳር ላይ መማገጥ፣ ትዳር ላይ ትቶ ሌላ ሴት መሄድ፣ በቃ ይሄ እኔ ላይ እንደውም የምልህ ለፈጣሪ ቁጣም ነው ብዬ ነው የማስበው። ምክንያቱም ግፍ ነው የሰራሁት፣ እኔ ትቼ ነው የሄድኩኝ። ያ ነው የምለውና ሰው ባያደርግ፣ በተለይ ወጣቱ ያገባ እንደዚህ አይነት ህይወት ውስጥ ባይገባ ብዬ ነው የምመክረው። ያለም ደግሞ ካለ እንዲወጣ ለእኔ ነገር ሳይደርስበት። ስልኩ አለ አይደለ? አሁንም አዎ ይኖረኛል። የሳሮን አዎ አለኝ። ከፈለግ ልሰጥም እችላለሁ። በጣም ጥሩ። ስልኩን እንይዝና እንግዲህ ማድረግ የምንችለውን ነገር ደውለን በሎኬሽን ቦታ ድረስ። አሁን እሱ እንደዚህ ሆኖ ሊወስደን አይችልም። ከሱ ውጭ ደግሞ ያው ሌላ ሰው እንግዲህ አንተ የምታውቃቸው ጓደኞች በፊት
እሷ ጋር ሊወስዱን የሚችሉ ሰዎች አሉ? አዎ አሉ፣ ብዙ ሰዎች አሉ እንደዚህ የሚጠቀሙ። ግን እንደዛ ከሆነ ለእንትን ላይ ሊልብን ይችላል። ስለዚህ ስልኩን ይስጠንና በሎኬሽን እኛ ራሳችን የጉዳዩ ተጠቃሚ ወይ ደግሞ የሆነ ሚንስ ፈጥረን የምንገባበት ነገር እንደዛ ብናደርግ ይሻላል ማለት ነው። እንግዲህ ወንድማችንም እንግዲህ እሱ መልሶ ብርሃኑን ሊያገኝበት የሚችልበት ምክንያት ካለ እንደዚህ ከአይን ብሌን ማህበራት ምናምን ጋር ተነጋግረን አንዳንድ ነገሮችን የምናረግ የምንችለውን ነገሮች መልሶ የሚችል ከሆነ ማለት ነው። እስቲ የምንጠይቃቸው ሰዎች ካሉ እነሱ ሰዎች የምንጠይቅ ይሆናል። እንግዲህ ተመልካቾቻችን ይህም ፕሮግራም ከመጀመራችሁ በፊት በጣም የሚያሳዝን ነገር ነው እንግዲህ እያየን ያለ ነው። ልጆቹንም ቅድም እያየናቸው ነበረ። በጣም ያው ገና እያደጉ ያሉ ልጆች ናቸው። አባታቸውን ይወዳሉ። እያመጡ ምግብ ምናምን የተለያየ ነገር እንግዲህ እየተንከባከቡት ያሉት አባቶች የሱ ልጆች ናቸው። በጣም የሚያሳዝን ነው እንግዲህ በዚህ እድሜውም ደግሞ ይሄን ያህል ትልቅ የሚባል ሰው አይደለም። ኢቭን ትልቅ እንኳን ቢሆን ይሄ ነገር ማንም ላይ እንዲደርስ አንፈልግም ማለት ነው። እነዚህን ሰዎች እንግዲህ እየተከታተልን ከስር በስር እየገባን ያሉበት ቦታ ለህግ እንዲቀርቡ የምናደርግ ይሆናል። እስቲ እንግዲህ ከዚህ በኋላ ያለውን ነገር ተከታተሉን። ሁሌም እንደምንለው ይህን ቪዲዮ በምትጀምሩበት ሰዓት ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። እናመሰግናለን። ያው እንግዲህ እንደምታዩት ነው እየሄደች ነው። ከግቢው ከወጣች በኋላ እንረስባት ወይስ ና ምን ያህል መንገድ ነው የመጣችሁ? በእናት ና ቶሎ ቶሎ እንድረስባት፣ ና እንድረስባት። ያችትን ጥለዋንም አታምም አንተ። ዞር ዞር እያለች ምንድን ነው የያዘችው በፌስታል? ምንድን ነው የያዘችው በፌስታል? ያችትልና እንድረስባትና እንዳታመልጠን ሱራ፣ እንዳታመልጠን። እሺ ቆይ ና፣ ተደብቅ። በታች ናት። አይቻታለሁ። ያችትል ወደታች እየወረደች ነው። አዎ ወደታች እየወረደች ነው። ቀስ በል፣ እዚህ ጋር እንደበቅ። ገብታላለች። አዎ ተንበረከካለች። እየከተተችው ነው። አይኑን እኮ ነው የምትጨምረው። አይኑን እየጨመረች ነው። የሆነ ጸሎት ነገር እያደረገች። ና እንሂድ፣ እንቅደማት። ና እንሂድ፣ እንዳታየን በኋላ። አሁን ቀጤ እሷ ጋር ስለሆነ የምገባው ሄጄ ስልክ እንደተደወለልኝ አድርጌ እሷ ጋር ነው የምገባው። ስለዚህ ማየት የለባትም እኔ እና እንጥፋኔ እናንተ ከዚህ ጋር ምናልባት በዚሁ መንገድ ወደ ቤቷ ስለምትሄድ እንሂድና በቃ ወደ ላይ ና እንሂድ። ሰላም ውድ ቤተሰቦቻችን፣ እንግዲህ እያያችሁት ነበረ። ውስጥ ለውስጥ ከቤቷ ስትወጣ ጀምሮ እየተከታተልናት ነው የነበረው። የት ድረስ እንደምትሄድ በተባለው ልክ 9 ሰዓት ላይ ነው የወጣችው። ይህንን አጉል አምልኮ ለማድረግ ቦታውን እንግዲህ የእኛ ሰዎች ከኛ ጋር የተለያዩ ሰዎች አብሮን የሄዱ ነበሩ። እነሱ ቦታውን እንዲጠብቁ ሌላ ሰው የሚመጣ ካለ እዛ ጋር ቪዲዮም እንዲቀርጹ እንዲያዙ
እያደረግን ነው። እንግዲህ ያለውን ነገር ለእናንተ የምናስተላልፍላችሁ ይሆናል የተለየ ነገር ካለ ማለት ነው። ሁለተኛ እቺ ሴትዮ እንግዲህ አሁን ደውዬላታለሁ እንደሚባለው በሴተኛ አዳሪ ናት። ስለዚህ ደውዬላታለሁ፣ ደውዬ እንደሚመጣ ነግሬያታለሁ። አሁን ወደ ቤቷም ስንገባ አይተናታል። ቅድሚያ ብሩን አስገብተሃል ወይ ብላኛለች። ያው ብሩን አስገብቼላታለሁ፣ አካውንት ልካልኝ ነበረ፣ ብሩን አስገብቼላታለሁ። ስለዚህ እንደመጣ ቴክስቱን ታሳየኛለህ ብላኛለች። ቴክስቱን አሳይቻት እኔ እንግዲህ እሷን እንደ ተጠቃሚ ሆኜ ነው የምገባው ማለት ነው። ስለዚህ ምን እንደምትለን ከገባን በኋላ ያለውን ነገር እስቲ አብረን እንከታተል። ሁሌም እንደምላችሁ በተሻላችሁ መጠን ይህን ፕሮግራም ልክ ልጀምሩ ስትሉ ላይክ፣ ሼር፣ ሰብስክራይብ እንድታደርጉልኝ በትህትና እጠይቃለሁ። አቤል ነኝ። አብረን እንቆይ። እሺ እንግዲህ ተመልካቾቻችን ቤቷ ጋር በሎኬሽኑ መሰረት ደርሰናል። ሳንቲሙንም አስገብቼላታለሁ። ሳንቲም እስቲ እንግዲህ ምን እንደምትለኝ አብረን የምንከታተል ይሆናል። ቤቷ ጋር ደርሻለሁ። እንግዲህ እስቲ ካሜራውንም ደረቴ ላይ ነው ያደረኩት። ደረቴ ላይ ያደርጋለሁ ካሜራውን። ምንም ካሜራ ይዤ ብመጣ ሌላ ጥያቄዎች ልጠይቀኝ ስለምትችል ካሜራ ላይ በድብቅ ካሜራ ነው ይዤ የገባሁት። ጊዜ ካገኘው ድብቁን ካሜራ ለጥፌ እወጣለሁ። ሰላም ናችሁ? እንዴት ነሽ? ሰላም ነው? አሁን የደወልኩልሽ ልጅ ነው። እንዴት ነሽ? ሰላም ነው? ሰላም ነው እና እንዴት መጣክ? ስልኬ ምናምን እንዴት አወቅ? ቀደም ልጁ የሰጠኝ ስልክ ነበረ። ከዛ ደግሞ በሎኬሽን በሱ ነው የመጣው። ሳንቲሙንም አየሽው አስገብቼልሻለሁ። ብሩማ ገብቶኛል። እና እንዴት ነው? አለን ሁሉ ሰላም፣ ሁሉ ሰላም። እንዴት ነው? በጣም ተሽኮረመምክ? ተሽኮረመምክ ብቻ? ኧረ አይመስለኝም። የመጀመሪያ ነው እንደዚህ አይነት ቦታ ላይ ስመጣና ለዛ ነው። ያ ባለ ትዳር ነህ ምናምን አግብተሃል? ባለ ትዳር ነኝ። ምን ነው ባለ ትዳር? ኧረ ይመጣሉ፣ ብዙ ባለ ትዳሮች ይመጣሉ እንጂ። ኧረ እባክሽ የምር ያው አንዳንዴ አይነ ፈጣጣ አለ። ለዛ ነው። እኔ የሚገርምሽ የመጀመሪያ ነው ዛሬ እንደዚህ አይነት ቦታ ስመጣና አሁን ፈራው ለመግባት። ኧረ ተመልሼ ልውጣና ወይ ተመልሼ ልምጣ በኋላ ላይ ወይስ ፍሪውን እንዳያሳስብ ፍሪውን? እሺ። እና ህይወት ምናምን እንዴት ነው? ትዳር አሪፍ ነው? አዎ ትዳር ምን ባክሽ ከባለቤቴ ጋር ትንሽ ግጭት ውስጥ እየገባን ብዙ ባለ ትዳር ላይ የሚፈጠር ነገር ነው። አንተ ላይ ብቻ አይደለም። አዎ ትንሽ በቃ ሰሞኑን ምንም መጠጡንም ምኑንም እንትን እያልኩት አጋጣሚ በቃ የሆነ ጓደኛዬ ነው የሆነ ቅርብ በቃ ብዙ ነገር የምንተዋወቅ ልጅ ነው። ከሷ ጋርም እንደዚህ እንትን ብዬ አላውቅም። የሚገርምሽ በቃ አብረንም ተኝተን አናውቅም። እና ታዲያ በንግግር አልፈታችሁትም? ሁለታችሁ ለመነጋገር አልሞከራችሁ? አይ ምን ይፈታል ብለሽ ነው? አልመሰለኝም የሚፈታ እኔና የሷ ነገር። አይዞን ፈታ ትላለህ። እሺ ዘና በል ብቻ እንትን እንዳትል፣ ሀሳብ ምናምን አይጓክ። በጣም በቃ ምን ብዬ እንደምነግርሽ አላውቅምና ከሷ ጋር ምንም ይሄን ያህል ብዙም ልንግባባ አልቻልንም። በቃ አብረን ከተኛን ቅድም እንዳልኩሽ ስንት ጊዜ እና ያው ተነጋግራችሁ ምናምን የሆነ ችግር ድንገት በመሀል ሊኖር ይችላል አንዳንዴ። ያንን ማሰብ አለብን። እንዴት በጣም ብዙ ጊዜ ቆያችሁ ምናምን? እንዴ በጣም ብዙ ጊዜያችን ብዙ ጊዜ ስልሽ ያው በትዳር ላይ ሆነሽ አንድ ቀንም እኮ ሳትግባቢ ማለፉ በጣም ከባድ ነገር ነው። ይከብዳል። ልክ ነህ። እና እንዴት ነው? ምን አሁን መግባት ትፈልጋለህ? ወይ ትንሽ እናውራ? አይ ትንሽ ተጨናንቀክ ምናምን ስላየው ፈታ ማለት ከፈለክ ብዬ ነው። ፈታ ብንል ደስ ይለኛል፣ ግን እኔም ቆይ እስኪ ትንሽ እናውራ። ውስጥ ያለው ስሜት ትንሽ ለቀቅ ያድርገኝና መጠጥ ነገርም ቢኖር እና የምር አሁን የመጀመሪያክ ነው እንደዚህ አይነት ቦታ? የመጀመሪያ ነው አልመስልም። እኔ እንጃ ትንሽ ሁሉም የተለያየ ሀሳብ ስለሚያቀርቡ እንደዛ ከሆነ ብዬ ነው። ለነገሩ ሁሉም የመጀመሪያ ነው የሚለው ወይስ እንዴት ነው? አረ እንዴ ሁሉም አንድ አይደለም አሉ። አንዳንድ ሰው የመጀመሪያ ነው ምናምን ይላል፣ አንዳንድ ሰው ሁሉም ይለያያል የሚያወራው ነገር።
ግን ምን አትፍራ ብቻ ካንተ የሚጠበቀው ያለ መፍራት ነው። አልፈራም ማለት በቃ እንዳፈራ ሳይሽ ራሱ በቃ ሰውን ነፃ የምታረጊ አይነት ሰው ነሽ። ሰው እንዴ እንዳንተ ብዙ እንደዚህ ደብሯቸው ምናምን የሚመጡ ስላሉ ዘና ማለት ነው ያለባቸው። እንደዛ ብዬ ነው ማስበው። የሚገርም ነው። ምን ያህል ሰው ግን በእንደዚህ አሁን በቀን ብዙ እንዴት በቁጥርማ አታውቃቸውም። አይመዘገቡማ አይደል? ለዛ ምዝገባም አለ እንዴ? ስለማይመዘገቡ አታውቃቸውም። ምዝገባ ምናምን ሲኖር ቢሆን ነው የሚታወቁት። ደንበኛም አለ ማለት ነው። አዎ። ስልክሽ አንቺ ነው ታነሺዋለሽ ወይስ? እሺ። አዎ ሄላ ወይ ቆይሽ በኋላ መልሽ ልደውል። እሺ እሺ። በጣም ይቅርታ ማንሳት ስለነበረብኝ። አይ ቤተሰብ ምናምን ትንሽ ማውራት ስለነበረብኝ ነው። ቤተሰቦች አሉ? አዎ አሉ። ክፍለ ሀገር ነው የሚኖሩት እና አገኛቸዋለሁ ደውዬ ምናምን። ይሄን ስራ እንደምትሰራ ያውቃሉ? አረ በሌላ ስራ አለም እንዳለው ነው የሚያውቁት። እንዴት ለቤተሰብማ እንደዚህ ብለክ እንዴት ይወራል? አይነገርም። አይ ምናልባት እንግዲህ ብዬ ነው፣ አይታወቅም። አይ የለም። እንዴት ገባሽ ወደዚህ ስራ? ታሪኩ ረጅም ነው። ብቻ እንዳንተ አይነት ትንሽ ድብርት ያለችውን ሰዎች ነቃ ደንገጥ። ምን አይነት ሰዎች ግን ይመጣሉ? በእናትሽ በጣም ብዙ፣ ትልቅ፣ መካከለኛ፣ ወጣት፣ ሁሉም ስል እንዳለ ሙሉ የኢትዮጵያ ወንዶች አሉ። እንዴት እንደዛማ አሉ። ብዙ ሰዎች ይመጣሉ። በብር ትንሽ የሚከራከሩም አሉ፣ ፈታ ብለው የሚሰጡም አሉ። አይ እኔን እኮ አሁን መጀመሪያ እንደውም ምንድን ነው ያልሽኝ? በቴክስት ነው፣ ቴክስቱን ነው ቀድም መጀመሪያ ጠየቅሽኝ አይደለ? በአካውንት ነው መጀመሪያ አስገባ ያልሽኝ። እዚሁ መተው እንደዚህ የሚከፍሉ ምናምን አሉ። እንደዛ ነው። ደንበኞች ሲሆኑ ከምትተዋወቁ ደንበኛም አለ። አዎ ይደውላሉ፣ በስልክ ምናምን ይመጣሉ። እንደዚህ ደግሞ አሁን እንዳንተ የመጀመሪያው ሰው ማላቀው ሰው ምናምን ከሆነ ቅድሚያ ብር ነው የሚያስገባልኝ። ምንም አይነት ማረጋገጫ ስለሌለኝ ብር አስገብቶ እንዳንተ አገኘዋለሁ። እና ከዚህ ህይወትስ እንዴት ነው ለመውጣት? ከፈጣሪ ጋር አይታወቅም። የሆነ እድል ከመጣ የመውጣት አድቫንቴጅ ይኖረኛል። ግን እንግዲህ አሁን እንደምታየው ነው። ስራም የወር ደመወዝ ጠብቀ ምናምን አይኖርም በዚህ ሰዓት። ያም ስላለ ትንሽ ይከብዳል። የሞከርሻቸው ስራዎች አልነበሩም? ሌላ አሉ ከዚህ በፊት ብዙ ነገር እንዲህ መስተንግዶ ምናምን። መስተንግዶ ስራ ያው ከዚህ ስራ ብዙም አይተናነስም። እንዴት? በተለይ መሸታ ቤት ምናምን ከሆነ ሰሪው ነበር እሱ። አዎ ማታ ላይ ምናምን መስተንግዶ ላይ ምናምን ግን እንትን ይላል። በቃ ያው ነው። ከዚህ ጋር የሚለያየው ላይቭ አንተና እኔ ቀጥታ እንደምሰራው ስለመጣክ ምናምን ነው እንጂ ያም ብዛት እንደዛ ነው። ሴቶቹ አይደለም መመልክ የሚመጡት የሚጠጡት ወንዶች ምናምን እንደዛ አይን አድርገው ነው የሚስሉክ። ስታስተናግድ ሌላም ስራ እንደምትሰራ ምናምን ነው በቃ የእነሱ አይምሯቸው የሚያስበው። ይሄ ሊጠቀሙ የሚመጡት ሰዎች ማለት ነው። ሊጠጡ ምናምን የሚመጡ ሰዎች እዛ ጋር አንተ ስታስተናግድ መስተንግዶ ብቻ መሰራ አይመስላቸውም። አንተ ግን መስተንግዶክን ነው የምትሰራው። ሴቷ የምትሰራው መስተንግዶ ነው በቃ። እነሱ ግን የሚያስቡት ሌላም ነገር ትሰራለች በብር ኃይል ማለት ነው። ብር እስካለ ምናምን በሚል እንደዛ የሚያስቡ ሰዎች አሉ። ብዙ ጊዜ ሰርተሻል? አዎ ወደ 6 ወር 7 ወር ምናምን መስተንግዶ ላይ ሰርቻለሁ። ታዲያ ለምን እሱ ላይ አልቀጠልሽበትም? ብዙ ጊዜ ከሰራሽ ብሩም ምንም ከእጅ ወደ አፍ ነው። ቤተሰብ እያስተዳደርክ እዚህ ለራስህ የቤት ኪራይ ያለ ምን አለ አይታሰብም። አይ ምናልባት ይቅርታ እንግዲህ ብዙ ምንትን ካልኩሽ ትንሽ ስለጨነቀኝ ነው። የመጀመሪያ ያላልኩሽም እንደዚህ ቦታ ከመጣው አሉ እኮ እንዳንተ አንዳንዳው እንደዚህ በቃ የሚመጡ ሰዎች አሉ። የመጀመሪያቸው ሆኖ ምናምን በጣም የሚጨናነቁ ሰዎች አሉ። ምን አጋጥሞሽ ያውቃል? በእናትሽ ሳይሽ እንደው በቃ ቀልል ያልሽ ሰው ነሽ። ብዙ ነገር የሆነ ጭንቀቴን ራሱ ነው ያራገፍሽልኝ። ልቅቅ አለካ እንዲህ ነኝ ይልክ አይደለ? በተደጋጋሚ ሁላ የምመጣውላ መሰለኝ። አቀርም ሲጀመር ከዚህ በኋላ ምቀርም አይመስለኝም። ለጨዋታሽ ራሱ በቃ እንዳትቀር አልቀር። ግን ምን አይነት ሰው አጋጥሞሽ ያውቃል? ብዙ አይነት ሰው አለ።
አሁን እንዳንተ እንደዚህ በትዳሩ ምናምን በትዳሩም ደግሞ ዘና ብሎ ዝም ብሎ በቃ አመል የሚያመጣውም አለ። ሱስ ማለት ነው። ሱስ እዚህ ቦታ ላይ መምጣት ማለት ነው። አለ ብዙ ነገር። እኔ ግን ደስ የሚለኝ መጀመሪያ እንዳልሽው ብትሰሪ የነበረው ይሄ እንትኑ ቢሆን ኖሮ መስተንግዶን ባትተይ ኖሮ ትንሽ ባላንሱ ለዛ ነው። ባላንሱ ማለት ብር ባላንስ ማለት ብር ማለት ነው። ገንዘብ ማለት ነው። ፔሳ ማለት ነው። እንደዛ ነው። እና ምን መጠጥ ምናምን ሲጋራ ምናምን ትሞክራለህ? ሲጋራ እንኳን አልሞክርም። እና መጠጥ ምናምን መጠጣት ከፈለክ ካለ ደስ ይለኛል። ግን መጀመሪያ ውሃ ብታመጭልኝ። እሺ አላስደበርኩም። መጣሽ ቆየዋ ፈታ በል እንጂ ምንድን ነው? ፈታ ብያለሁ። ቅርዝዝ ብላል። ወተሽ እኮ ቆየሽ እና ውሃ ምናምን ብዬ ውሃ ከውሃው መጠጥ ምናምን አሞክርም እንጠጣ ብለሽ? ኧረ አዎ ምንድን ነው እግርህ ምናምን እንደዚህ። ኧረ በጣም ተደነባብረሃል የምር። ነቃ በል። የመጀመሪያ ነው ብዬ እየነገርኩሽ እንደዚህ አይነት ቦታ ላይ ፈታ ማለት አለብህ። ዘና በል። ዘና እላለሁ እኮ ደግሞ በደንብ እያዋራሽኝ ፈታ እያረግሽኝ እኮ ነው የነበረው። ፏ በል እና ከሚስት ጋር እንዴት ነው እናሰብክ? በጣም የሚገርም። አዎ ከባለቤቴ ጋር እንግዲህ ያው በቤተሰብ ምናምን እኮ አስነግሬያት ነበር። የሚገርምሽ በሷ በምትሰማቸው ቤተሰቦቿ ማለት ነው። እና ግን ጉዳያችን ትንሽ የግል ኬዝ ነው። እንደዚህ ለሰው ምናምን የማይነገር አይነት ነገር ነው። እሷ ሌላ ህይወት ጀምራ ምናምን ደግሞ እንዳይሆን አንዳንዴ ትንሽ ትዳር አለም ላይ የሆነ የመዘበራረቅ ባህሪ ያለውና አይደለም። አይ እንደዛ ብቻ ሳይሆን ትንሽ እኔ ትንሽ እንትን አለ በቃ ሴክሹዋል እንትን ላይ ስንፈተ ወሲብ አይነት ነገር ነበረብኝ። እንደዛ እና ደግሞ እሷም ደግሞ ብዙ ጊዜ እንደዚህ በቃ ለእንደዚህ አይነት ነገር የምትጋብዝ አይደለችም። በዚህ የተነሳ በቃ ይሄ ያለ መስማማቱ ነገር መጣ። ዛሬ ዘና ማድረግ አውጣት ካይምሮክ እሷን ቢያንስ ትንሽ ለቀቅራውን ይቻላል ብለሽ ነው ማውጣት? አዎ እንዴ ታይዋለ ገና መቻውን እኮ እናውራ ትንሽ ለመግባባት ያክል ነው አይመስልም? ስትታይም አንቺ ደግሞ ምርጥ ልጅ ነሽ። ዘና ፈታ ያልኩንኛ። ውሎ እንዴት ነበር? ውሎ አሪፍ ነበር። በጣም ነው የጨነቀኝ የሚገርምሽ ዛሬ። ኧረ ለቀቅ በል ምንም መጨናቅ ምናምን አስበው። ማክስን ለምን ትንሽ ጉንፋን ነገሩ ማውለቅ አይቀርም። እንደዛ አይደለ ካሁኑ ማን ነው የሚወልቀው? አንቺ ነኝ እንዴ? ራሱ ነው የምታወልቀው። ሪስክ አውልቅላት ጠብቅ እና እንዴት ነው መጠጥ ምናምን ወይ ይቅርብክና መጠጥ ምናምን ሞክር። ለምን ጎርደን ምናምን መጠጥ ደስ ይለኛል። እናምጣና ጠጣ ሻል ጎርደን እና ይሄን ነው የምጠጪው? ደግሞ አጋምሰሽዋል። ቆላ እንትን አገለና አጋምሰሽዋል። ሰባብሬ ጨርሼው ነው አጋምሰሽዋል። ዛሬ ትንሽ ስለቀምኩኝ የመጠጣት ሙድ ውስጥ ነኝና ከመለሽ አልፎ አልፎ
ባይጋጭም ቼርስ ይባላል አይደለ? ደግሞ አገምዘሻል በእናትሽ በጣም ነው የምትጠጪው ማለት ነው። በጣም ጓደኛ ምናምን ግን የለሽ? በፊት አሁን ላይ ትንሽ አይ ማለት አብሮሽ የሚያሳልፉ ብቻሽን ነው አሉ። አገኛቸዋለሁ ስወጣ ምናምን ያው ስራ ሌላ ነው፣ ጓደኛ ሌላ ነው። አገኛቸዋለሁ እነሱ በእንደዚህ አይነት ህይወት ውስጥ ያሉ ማለት ነው። አዎ ግማሾቹ ኖርማል የስራ ሰዎች ምናምን አሉ። አንቺ ቀስ እያልሽ ጠጪ እንጂ። እንደዚህ ነኝ። ምን ስቅሜ እንደዚህ ነው ወይስ አንዳንዴ ለማውራት ምናምን የሆነ ዘና ለማለት መጠጡ እንደዚህ ነው። አንተ ነካውን ፈታ እያልክ የሌለ ኧረ እኔ ፈታ እያልኩ ዘና ብል ሲጀመር አልቆም ማክሱ ኧረ ተይ እንዴ ጉንፋን እያልኩ ባጋባብሽስ ዘና እንድትል ባይሆንሽ ጠጣ። እሺ እየጠጣሁ ነው። እና እንደዚህ ነው በቃ ብቻሽን ነው የምታሳልፈው? አሉ ጓደኞች አሉኝ፣ አገኛቸዋለሁ። ብዙ ጓደኞች አሉ፣ ጥሩም አሉ መጥፎም አሉ። እንደዛ ነው። በዚህ ህይወት ላይ ልክ አንቺ እንደምትሰራው አይነት ስራ ነው የሚሰሩት አሉ። ግማሾቹ የሚሰሩ ግማሾቹ ብዙ ጓደኞች ነው ያሉኝ። ተዋቸው ጓደኛ በሂሳብ ብር ነው ዋናውማ ጨላው ነው። ዋናው ገንዘቡ ነው። ዘና በልግረ ምናምን አውርድ እንዴ እንደዚህ ነው እንዴ ጭንቅንቅ ምናምን ብለሃል። እኔ አሁን እንደውም ትንሽ እየቀመስኩኝ ስመጣ ትንሽ ለቀቅ እያደረገኝ መጣ። ያንቺን ባህሪ ደግሞ ደስ የሚል ነው ትንሽ። እኔ ደግሞ ሞቅ እያለኝ ስለሆነ እንደዛ ነው። እንዳላወዛግብክ ነው፣ ዘና እንድትል ነው የምፈልገው እኔ። ኧረ አታወዛግቢኝ። ግን ከዚህ ህይወት ውስጥ እውነት ብትወጪ ደስ ይለኛል። ዛሬ አንቺን በማግኘት እኔ በጣም ነው ደስ ያለኝ። ማለት እስኪ አውልቅ ኮፍያህን ምናምን ዘና ብል እስኪ። የምር ግን የሚገርምሽ ነገር ስላገኘሁሽ በጣም ነው ደስ ያለኝ። ምክንያቱም በውስጤ የነበረው እንደዚህ አይነት ስራ የሚሰሩ ሰዎች ማለት በቃ አብዛኛዎቹ የሆነ የማይባቸው ባህሪ ምናምን እና አሁን ደግሞ ቀርቤ ልክ ሳይ የተለየ ባህሪ ነው ያየሁት። የሁሉም ባህሪ አንድ አይደለም፣ ይሄ ግልጽ ነው አይደለ? ማለት የሁሉም ባህሪ ማለት ምልክ ሁሉም ሰው ባህሪው አንድ አይደለም፣ ይለያያል። ያኔ በቃ አብዛኞቹን ማረጋቸው ይሆን አንድ አይነት አይደለም፣ ይለያየ። ካሁን ቀረብ እያልክ ነው በደንብ እየሰራ ነው ማለት ነው። ዳኒ እየሰራሽ ነው ማለት ነው። አዎ እንደዛ ነው። ግን በጣም ነው የገረመኝ። ማለት እንግዲህ ቤተሰቦችሽ ጋር መሄድሽ አታውቂም ማለት ነው? አዎ በስልክ ነው ብዙ ጊዜ ማገኛቸውና ምን አለ መሰለክ ከቤተሰብ ጋር ምናምን ተጋጭቼ ምናምን ለፍቅር ስል እንደዚህ ነው የተጋጨሁት። እንደዚህ ነው የተጋጨሽ? ለፍቅር ብዬ ብዙ ነገር ሆኜ ነው የመጣሁት ወደዚህ። ለፍቅር ብዬ ማለት በቃ ከፍቅረኛዬ ጋር ከሱ ጋር እሱን አስበልጬ ማለት በቃ ወደዚህ መጣ እና በሆነ አጋጣሚ በቃ ስራ መስራት ጀመርን፣ ገንዘብ መያዝ ጀመርን ሁለታችን። በሆነ አጋጣሚ የት ሂድ ወዴት ሂድ የማውቀው ነገር የለም። በቃ ምንም የማውቀው ነገር የለም። በቃ ከዛ በኋላ ተስፋ ቆረጥኩኝ። ቤተሰቦቼ ምናምን በራሴ መንገድ መሄድ እንዳለብኝ አሰብኩኝና ይሄን ህይወት መረጥኩኝ። ወዴት ሂድ ማለት አልገባኝም። አላውቅም። ብሩን ሙልጭ አድርጎ በጣም ስለማምነው በሱ ነበር የሚቀመጠው ገንዘብ ምናምን። እና ጠፋ ነው የምትይኝ? የለም ጠፋ። አሁን እኔንም ወደ አንተ ሀሳብ ልከትን እንድታጨናንቀኝ ምናምን እንዳትሞክር። አይ ወደ ሌላ ሀሳብ ላስገባሽ ምናምን ፈልጌ አይደለም፣ ዘና እያልኩኝ ወደ ሌላ ማለት አንዳንዴ ይኸውልሽ መጠጥም መሰለኝ ይሄ እኔ ራሴ ከባለቤቴ ጋር የነበረኝ ነገር ውስጤ እየተቀሰቀ መጠጡ ይሁን አላውቅም እንድትደበሪ ወይ ደግሞ ይሄን ነገር አንስቼብሽ እንድትጸጸቺ ምናምን እያረኩሽ አይደለም። ያው አንቺን የመሰለ ልጅ እንዴት እዚህ ነገር ውስጥ ገባች የሚለው አሁን በውስጤ በጣም እየተሰማኝ እንዴት በቃ ምክንያቷ ምን ሊሆን ይችላል ምንድን ነው ብዬ እያሰብኩኝ ነው የነበረው። የሚገርምሽ ይሄ ነው ምክንያት በቂ አይደለም። ተጎድተህ በፍቅር ጠጣ ይጣካር ለምን ይኩንኝ ይጥጣው ያሉት አንተ ሞቅ እያልሽ ነው መሰለኝ። በጣም ግን አንተ ኖርማል ነህ። አሁን ቅድም እንዳየውክ ነክ ግን ትንሽ እንትን አለብኝ። የሚገርምሽ ነው ምን አሁን ከኔ ጋር ስታወራ ፈታ ዘና ብለክ ነው ማውራት ያለብክ። የምሬ ነው።
ፈታ ብያለሁ። አውልቀክ ምናምን ብታወራኝ ራሱ ደስ ይለኛል። በኋላ አይደርስም ለማውለቆ ካልክሽ ግን ዘና ብል ጠጣ ግን አንድ ያለውን ነገር ንገረኝ። ደስ ይለኛል። አንድ ጥያቄ ልጠይቅሽ ነበረ። ማለት እንደዚህ አይነት ምን ማለት እንዳለብኝ ግራ እየገባኝ ነው። ትንሽ ችግር አለችብኝ። ማለት እንደዚህ ሴክሹዋል ግንኙነት ላይ ይሄ የመድከም ሴክስ ላይ ደክማለሁ ነው ማለት ነው። እንደዛ ነው። ከሚስት ጋርም እንደዛ ነው ያራረቀክ ነገርን። አዎ ነቃ ደንገጥ የሚያደርግክ ነገር አለ። አንተ ፍቃደኛ ከሆንክ እሱን ልስጥክ። ነቃ ደንገጥ ማለት በቃ እንደፈለክ ትሆናለህ። ከዛ በኋላ ራስን ንቅጥቅጥ ነው የምትለው። ያ አለብኝ የምትለው ሽንፈት ራሱ አይፈጠርም። የለም እውነት ነው ግን የለም እሱ ነገር ግን እውነት ነው። እሺ እንትን ልበልና እንትን ማየት ደስ ይለኛል። ባዩ ደስ ይለኛል። እሺ